በኢትዮጵያ ሕዝብ ነው እንደዚህ ዛሬ ደስ ብሎኝ ልቀርብ የቻልኩት። ይሄን ያህል ዓመት ብቻዬን ነው ያስኩት፣ ብቻዬን ነው ያለቀስኩት። ዛሬ ላይ ግን አብሬ ነው ያለቀስኩት። ትላንት ሌላ ሰው ነበርኩ። ትላንት በዙሪያዬ ላሉ ሰዎች አስፈሪ ነበርኩ። እከሌ ልክ ነው እከሌ ልክ አይደለም ለማለት አንችልም። እውነታውን ልቦናችሁ ያውቀዋል። እንደዚህ ቁጭ ብዬ እዚህ ቦታ ላይ የማመሰግነው ነገር አይደለም። ትልቅ ነገር ነው የተደረገልኝ። 50% ታክሜያለሁ ነው እያልኩ ማወራው። ዶሮ እንዴት ነው ትሰሪያለሽ? ዶሮ ፋሲካና ዶሮ አይነጣጠሉም ብዬ ነው። እንዴት ነው? የፕሮግራማችን አጋር ስፖንሰሮች ቴምር ፕሮፐርቲ እና ሊያ ፒውር ሐማምና ቢዩቲ ናቸው። ቴምር ፕሮፐርቲ ከባለ 1 እስከ ባለ 3 መኝታ ለመኖሪያ ቤት ፍላጎቱ እንዲሁም ደግሞ የንግድ ሱቆችን በመሃል ከተማ በፒያሳ እንዲሁም ደግሞ በሳር ቤት አካባቢ ለሽያጭ አዘጋጅቷል። ከታች ባለው ቁጥር በመደወል የሽያጭ አማካሪዎችን አግኙ። የፕሮግራማችን አጋር ስለሆነ ከልብ እናመሰግናለን። ሌላኛው ደግሞ ስፖንሰራችን ሊያ ፒውር ሐማምና ቢዩቲ ነው። በለንደን የሚገኘው ሊያ ፒውር ሐማምና ቢዩቲ ራስዎን ዘና ለማድረግ ረጅም መንገድ መጓዝ አያስፈልጎትም። አዲስ የውበት ምዕራፍን በሊያ ፒውር ሐማም ያገኛሉ እያለ ነው። በለንደን ሊያ ፒውር ሐማምና ቢዩቲ ባህላዊን ከዘመናዊ ጋር አጣምሮ ውበቶን ሊጠብቅ ተዘጋጅቶ እየጠበቁት ነው። ሊያ ፒውር ሐማምና ቢዩቲ የፕሮግራማችን ስፖንሰር ስለሆነ ከልብ እናመሰግናለን። እንኳን አደረሰሽ ቤትዬ፣ እንዴት ነሽ? እንኳን አደረሰሽ መሲ፣ እንኳን አብራ አደረሰን። እግዚአብሔር ይመስገን ደህና ነኝ። በጣም ደስ ብሎኛል። እንደዚህ በአገር ባህል ልብስ ተውበሽ ስላየሁሽ ደስ ብሎኛል። አመሰግናለሁ። በኢትዮጵያ ሕዝብ ነው እንደዚህ ዛሬ ደስ ብሎኝ ልቀርብ የቻልኩት። እሰይ። ባለፈው እንደዛ አልቅሼ ነበር የጀመርኩት። ዛሬ ደግሞ ያው እየሳኩ ጀመርኩኝ። በጣም ደስ ይላል። በጣም ነው እግዚአብሔር ይመስገን። የማመሰግነው። እኔም በጣም አመሰግናለሁ የበዓል እንግዳችንም ስለሆንሽ። እንግዲህ ጭንቀትሽን፣ ሀዘንሽን በጣም ብዙ የሸገር ኢንፎ ሚዲያ ተከታታዮች ተጋርተውሻል፣ አይዞሽ ብለዋልና እንደው ይሄንን የተመልካች አይዞሽ ባይነት ምን ያህል እንደጠገነሽና ደስተኛ እንደሆንሽም ነው የገለጽሽልንና የዘንድሮ ፋሲካ እንግዲህ የበዓል ልዩ ዝግጅታችን እንግዳም እንድትሆኚ ነው ይሄን ቆይታ እያደረግን ያለ ነው። እስቲ ስለ በዓል ያለፉትን ዓመታት እንዴት ነበር የምታከብሪው? ዘንድሮ ለቤቲ የትንሣኤ በዓል ምንድን ነው ለየት የሚያደርገው? በጣም ነው ለየት የሚያደርገው የዘንድሮ የትንሣኤ በዓል። አስቀድሜም እንደተናገርኩት ያው እስከ 15 ዓመት ድረስ 15 ዓመቴ ድረስ ነው የኖርኩት። ከዛ በኋላ አልኖርኩም። በጣም የተለየ የሚያደርገው ትላንት ተስፋ ቆርጬ ነበር። ትላንት ሌላ ሰው ነበርኩ። ትላንት በዙሪያዬ ላሉ ሰዎች አስፈሪ ነበርኩ። ዛሬ ልክ እንደጠበቅኩት ማለት ነው ከህዝቤ ስሙኝ፣ እርዱኝ፣ ድረሱ ብዬ ነው ጥሪ ያቀረብኩት። እንደጠበቅኩት ነው፣ ከጠበቅኩትም በላይ ነው። ዛሬ ሁሉም ቪዲዮን ያዩት ሰዎች አይዞሽ ከጎንሽ ነው ብለውኛል፣ አጽናንተውኛል። በጣም በቃ የወደፊቱን በሌላ መነጽር እንዳይ አድርገውኛል። የተለየ የሚያደርገው የዛሬው ዓመትም ያ ነው። በጣም ነው ደስ ያለኝ። ልክ እንደጠበቅኩት የኢትዮጵያ ሕዝብ እንደምናውቀው ነው። አንድ ነገር ሲመጣ ይረዳዳል፣ ያዝናል፣ ይደጋገፋል፣ አንድነቱን ያሳያል። ያው በቃ ኃላፊነቱን እያንዳንዱ ሰው ከኔ ጋር ሆኖ ቪዲዮ ያየ ሰው አልቅሷል፣
ኃላፊነቱን ተወጥቷል። እንደዚህ ቁጭ ብዬ እዚህ ቦታ ላይ የማመሰግነው ነገር አይደለም። ትልቅ ነገር ነው የተደረገልኝ፣ በጣም ትልቅ ነገር ነው የተደረገልኝ። ግን ያው ሌላ አጋጣሚ ስለሌለ ያው እንደዚሁ በዚሁ በጣም ነው የማመሰግነው ልበል። እውነት ነው። ሩቅ ስለሆንሽ እንግዲህ ያለሽው ሆላንድ ስለሆነ ግን እለት ተዕለት የሚሰጡሽ አስተያየቶች የተወሰኑ አድራሻ የሰጠናቸው ያገኙሽም ሰዎች አሉ። እንዲሁም ደግሞ የሚያውቁሽ ሁሉ የሰጡሽ ነገር ምን ያህል እንደቀለለሽ ያሳያልና ሀዘንንም ሆነ ደስታን ከሰው ጋር ሲሆኑ ለሌላው ሲያካፍሉት ሲያጋሩት ነው ደስታም ያለው እረፍትም የሚሰጠውና አንቺ በተለይ ማጋራትሽ ነው ስሜት እንደዚህ ቅልል እንዲልሽ ያደረገው ወይንስ ደግሞ የሰው ምላሽ ነው? አው ይሄን ያህል ዓመት ብቻዬን ያስኩት ብቻዬን ያለቀስኩት፣ ዛሬ ላይ ግን አብሬ ነው ያለቀስኩት። አይዞሽ ተብያለሁ። በቃ ብዙ 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 ሰው ብዙ ስልክ ደርሶኛል። በዚህ አጋጣሚ ያው እንትናቸውን ፍላጎታቸውን አልጠየኩም። ስም እንደዚህ የነሱን ፍላጎት ሳልጠይቅ ስም ማንሳት አልፈልግም። በዛ ላይ ደግሞ አንዱን አንስቼ አንዱ መተው እንዳይሆንብኝ በዚህ አጋጣሚ እንደው መናገር የምፈልገው አለ። በዚህ አጋጣሚ በጣም ማመስገን የምፈልገው አለ። ከየቦታው ነው የተደወለልኝ። ገንዘብ እናዋጣ ለቴራፒ የሚሆን ያሉኝ አሉ። በጣም ነው ያለቀስኩት በእውነት። እኛ ጋር ለተወሰነ ጊዜ ለ2 ሳምንት ለ3 ሳምንት ልጆችሽን ባለቤትሽ ይዘሽ መተሽ እኛ ጋር አረፊ ያሉኝ አሉ። ለገንዘብ እናዋጣ ኢትዮጵያ ሄደሽ ጸበል ተጠመቂ ያሉኝ አሉ። የሚቀበልሽ አገርሽ ግቢ የሚቀበልሽ ሰው እናስተካክልልሻለን ያሉኝ አሉ። በጣም ልብ የሚነካ ነው። ሱቅ መተው ጊዮርጊስ የምታምኚው ታቦት አለልሽ ብለው የጊዮርጊስ ስዕል ሰጥተውኝ ሄዱኛሉ። ኢትዮጵያ ልሄድ ነው የናፈቀሽ ነገር ምንድነው? ምን ይዤልሽ ልምጣ ያሉኛል። ይቅርታ እንዳታለቅሽ ተብያለሁኝ። አላለቅስም። ዛሬ እየሳኩ ነው እንትን የምለው ማለት እኔን የሚወዱኝ የሚፈልጉኝ ሰዎች ማስቀየም ማስከፋት አልፈልግም። ደውለው የመጽሐፍ ቅዱስ ያነበቡልኝ አሉ። በጣም ብዙ ኢንተርናሽናል ስልክ ኢሜል ወደ ሱቄ ደውለው ያጽናኑኛሉ። ከጎንሽ ነን አንድ ነገር ቢሆን ደውኔን ያጋ ደውይ ያሉኛሉ። በጣም ብዙ ራት ተጠርተሻል ከቤተሰብሽ ጋር እኛ ጋር መተሽ አሳልፊ ያሉኛሉ። ከድሮ ከምኖርበት ከተማ ከሱ ጋር ከምኖርበት ከተማ ብዙ ደውለው እንደውም የበለጠ እሱ ቪዲዮ ከተለቀቀ በኋላ እኛ እናቅሻለን እንዳይሰማሽ ከጎንሽ ነን ብለው የደወሉኛሉ። አበባ ድርሰው ይሄዳሉ። በጣም በቃ እኔ ማለት ትላንት ብቻዬን ነበርኩ። ገና ከድሮ ነው እናት አልነበረኝም። ከዛም ደግሞ በኋላ አባት አልነበረኝም። ዛሬ ግን የኢትዮጵያ በሙሉ አባት ሆኖኛል፣ እናት ሆኖኛል፣ እህት ሁሉ ቤተሰብ አግኝቻለሁ። በቃ ከዚህ ህብረተሰብ በመውጣቴ በጣም ደስተኛ ነኝ። በጣም ተጽናንቻለሁ። በጣም በቃ አሁን ነፃ ሆኛለሁ። በእውነት ቢያንስ 50% ታክሜያለሁ ነው እያልኩ ማወራው። የግልዎን ቤት ከአስተማማኝ ኩባንያ ማግኘት ይፈልጋሉ? ቴምር ፕሮፐርቲስ በጥራትና በታማኝነት ቤቶችን በመገንባት የሚታወቅ ሲሆን እስካሁን ከ8 ሳይቶች በላይ በጊዜ ለደንበኞቹ ማስረከቡ ይታወቃል። በመሆኑም አሁን ላይ በከተማችን የተመረጡ ቦታዎች ላይ ቤትዎን ይዘን መጥተናል። የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ቅንጡ መንደር፣ የጋራ መገልገያዎችን እንዲሁም ከተንጣለለ የመኪና ማቆሚያ ጋር ወደ ቤተ መንግስት መሄጃ በአዋሬ የኤምባሲዎች መገኛ በሆነችው ሳር ቤት እንዲሁም በኢትዮጵያ ፒያሳ አዳዲስ ሳይቶችን ይዘን ወጥተናል።
በተጨማሪም ግንባታቸው 80% የተጠናቀቁ ቤቶችን በአያት 49 ያገኛሉ። እነዚህም በ10 ወር ውስጥ ለመረከብ ዝግጁ ናቸው። እነዚህን ሁሉ በማይጨምር ፊክስድ ፕራይስ ከ30% እስከ 35% ድረስ ቅናሽ በማቅረብ ይዘንላችሁ መጥተናል። ባለ 1 መኝታ በ5.5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። በግንባታ ሂደት መሰረት በ3 ዓመት ጊዜ ውስጥ መክፈል የምትፈልጉ ደግሞ ባለ 1 መኝታ በ1.5 ሚሊዮን ቅድመ ክፍያ፣ ባለ 2 መኝታ በ1.8 ሚሊዮን ቅድመ ክፍያ፣ ባለ 3 መኝታ በ2.8 ሚሊዮን ቅድመ ክፍያ። ልብ ይበሉ፣ ከታች በምናስቀምጠው ስልክ ተጠቅማችሁ ስትደውሉ ከ30% እስከ 35% ቅናሽ ማግኘት ትችላላችሁ። በጣም ደስ ይላል ይሄንን መስማት ለተመለከቱ ተመልካቾችን፣ በተለይ ደግሞ በፋሲካ በዓል ላይ ሆነን እንዲህ አይነት ደስታን መስማት በማጋራትሽ ሰው አይዞሽ በማለቱ አለኝታ ስለሆኑሽ የተሰማሽን ነገር ስለገለጽሽልን በጣም ደስ ብሎኛል። በእውነት ጠንካራ ሰራተኛ እንደሆንሽ ሰምቻለሁ፣ አውቃለሁ። ስራሽ ላይ በጣም ትኩረት የምታደርጊ ነሽ። ግን ደግሞ ተመልካቾች ሱቅሽ ድረስ የመጡ አበባ ሲሰጡሽ የምትወጂውን የቅዱስ ጊዮርጊስን ስዕል አድህኖም ሲሰጡሽ ስሜቱ ቀላል አይደለም። አይደለም። አዎ፣ ለባለቤትሽ አጋራሹ ይሄንን ነገር ከተመልካች የመጣውን ግብረ መልስ? አዎ፣ ሁሉም አጋርቼዋለሁ። በጣም ነው ደስ ያለው። በቤተሰብም ራሱ አሁን ይደውሉለታል። አሁን በዚህ በዓል በእኛ በዓል ያለፈው እሁድ ጀርመን ሄጄ ነበር ቤተሰብ ጋር። ከቤተሰብ ጋር ያሳለፍኩት ማለት እዚህ ጋር ግልጽ እንዲሆን በአባቴ በኩል በእናቴ ሳይሆን በአባቴ በኩል ቤተሰብ ጠርተውኝ ሄጄ በደንብ ተቀብለውኝ በቃ በጣም አዝነዋል። በጣም እነሱም ከኔ እኩል አብረው ተጎድተዋል። እዛ በነበርኩበት ሰዓት እንዳለ ነው ቤተሰቡ በሙሉ የደወለልኝ። ያ ቴክስት የላኩት ደውለው በቃ አንድ ነገር እንድታቂ ቤተሰቡ በሙሉ ከአንቺ ጋር ነው ብለው በጣም ፍቅራቸውን ገልጸዋል። እኔም እንደዚህ አይነት ቤተሰብ ስላለኝ በጣም ደስተኛ ነኝ። እግዚአብሔር በጣም በቃ እግዚአብሔር እንደሚወደኝ የበለጠ ዛሬ በቃ በጣም ተረድቻለሁ። ወድቄ አልወደኩም፣ እዚህ መጥቼ አልቀረውም። በጣም ጥሩ ቤተሰብ አለኝ። በእናቴም በኩል በጣም ተጎድተዋል። የሚያውቁትም የሚሰሙትም ሌላ ነገር ነበረ። ሁሉም በቃ አጽናንተውኛ አዝነዋል። እንዴ በዚህ ልክ ነው ወይ የተጎዳሽው? ለካ ምክንያቱም ያውቁኛል ከህፃንነቴ ጀምሮ የኔ ማንነት በደንብ ያውቃሉና በጣም ተጎድተዋል። ግን ብዙ ቤተሰብ አፍርቻለሁኝ። የተመሳሳይ ታሪክ ያለንም ዛሬ ጓደኛሞች ሆነናል፣ እየተደዋወልን በነገራችን ላይ ብዙ ፌስቡክ ላይም ፈልገው አግኝተው ማለት ነው እኛ ብትጽናኝ የኛን ታሪክ ስትሰሚ ብትጽናኝ ብለው የነሱን ታሪክ አካፍለውኛል። ብዙ ታምር አለ፣ ብዙ ጉድ አለ። ግን ዋናው ነገር እንደዚህ በዚህ ልክ በዚህ ሰዓት ሁሉም የየራሱ ችግር አለው፣ የየራሱ ህይወት አለው፣ ሩጫ አለው። ይሄንን አይተው ዝም ሳይሉ ስልክ ይዘው ፈልገው አፈላልገው አግኝተው ጊዜያቸውን መስዋዕት አድርገው ለኔ እንደዚህ ፍቅር መስጠታቸው ማለት ውለት አለብኝ። ወደፊት በሌላ ነገር እንደምመጣ እርግጠኛ ነኝ። በጣም ነው ደስ ያለኝ። በጣም ራሱን ለማደስ ረጅም መንገድ መጓዝ አያስፈልጎትም። በለንደን ሊያ ፒውር ሐማምና ቢዩቲ ከባህላዊው የወይባ ጭስ እስከ ሞሮኮ ሐማም የባህልና የዘመናዊነት ጥምረት ይጠብቆታል። እንኳን ለፋሲካ በዓል በሰላም አደረሰን እላለሁ። የሀገር ቤት ናፍቆቱን የሚወጣ ሰውነቱን በሚያውድ መዓዛ የሚያድስና ቆዳው ላይ ልዩ ልስላሴን የሚተው የወይባ ጭስ በእንፋሎት የታጀበ ከሰውነቱ ላይ የሞተ ቆዳን ብቻ ሳይሆን ጭንቀትንም ጠርጎ የሚያስወግደው ጥልቅ የሰውነት መታጠቢያ ሞሮኮ ሐማም በሊያ ፒውር ሐማም ዘና እያሉ ውበትን የሚጎናጸፉበት ነው።
ምን ይሄ ብቻ! በህይወቱ አንድ ጊዜ ለሚመጣው ትልቅ ቀን ለሆነው ሰርጎ ልዩ የሙሽሮች ስፓ፣ ለልደትና ለቀለበት ዲኮር በሊያ ፒውር ሐማምና ቢዩቲ ሁሉንም በአንድ ላይ ያገኛሉ። ሊያ ፒውር የውበቱ መተኪያ የሌለው አጋር። ጀርመን ሄድኩ፣ በጣም ጥሩ ጊዜ አሳለፍኩ ካልሹ ቤተሰቦችሽ ጋር ከዚህ ቀደም ትጠያየቁ ነበር ወይንስ ይሄ የመጀመሪያ ጉብኝትሽ ነው? እኛው እንደነገርኩሽ ነው። ከዚህ በፊት የራሴ የሆነ ሰው በዚህ ልክ ከጎዳኝ ከአክስት ልጅ አጎት አክስት ምን እጠብቃለሁ ብዬ በቃ ኮንታክት አቁሜ ነበረ። ቢያንስ ከሁሉም ፋሚሊ ከ10 ዓመት በላይ 12 13 ዓመት አካባቢ ይሆናል ኮንታክት አልነበረኝም። አላዩአቸውም ይሄን ያክል ጊዜ። አሁን ያው ተረድተዋል ምክንያቱን። በቃ ይሄን ያክል ጊዜ ከቤተሰብ ተለያይቼ ነበር የኖርኩት። ስለዚህ የተለየ ጊዜ ነው ያሳለፍሽው? በጣም የተለየ ጊዜ ነው። ናፍቆቱም አለ ምኑም አለ። አዎ በጣም አንድ ጊዜ አንዴም አላለቀስኩም እዛ በነበርኩበት ሰዓት። በቃ በጣም ደስ ብሎኝ በጣም እኔን ለማስደሰት እኔን ፍቅራቸውን እያሳዩ ነው የነበረው። በጣም ከኔ ጋር ነው የነበሩት። ጥሩ ጊዜ ነው ያሳለፍኩት። እንኳንም ከዚህ ቤተሰብ መጣሁኝ። በዚህ አጋጣሚ ያዩታል። በጣም አሪፍ ቆንጆ ቤተሰብ ነው ያለኝ። በጣም ደስ ብሎናል። እኛም ደግሞ በዚህን ያህል ደረጃ ያኔ እጅግ ከባድ ነበር ስሜትሽ፣ የነገርሽን ነገር አንቺ አሳለፍኩ ያልሽውን የኖርሽውን ነው። እኛ ደግሞ ስንሰማ እጅግ ከባድ ነበር። ወደኛም ዝግጅት ክፍል በጣም ብዙ ተመልካቾች ደውለዋል። በውስጥ መስመር አድራሻሽን የሰጠነው ለተወሰኑት ነው፣ ለሁሉም መስጠት አልቻልንም። ጥያቄው በጣም ብዙ ስለነበረ ግን ደግሞ አንቺ በፈቀድሽልን ልክ ነው የሰጠነው። በአጭር ጊዜ እንዲህ በቃ ልክ ሸክሙ እንደቀለለለት ሰው ቅልል ብሎሽ ፈገግታሽን ለማየት ስለበቃን ደስ ብሎናል። በእውነት በድጋሚ ደስታዬን መግለጽ ፈልጋለሁ። ከዚህ በተሻለም ደህና እንደምትሆኝ አምናለሁ። አዎ በዚህ አጋጣሚ ማለት የምፈልገው ያኔም እንደተናገርኩ በጣም ደክሞኛል። በቃ ሰውነት ያልቋል እና አብዛኛውን ሰው የደወለልኝን ሁሉ መልስ ለመስጠት ሰጥቻለሁ። ግን ያለፉት የተወሰነ ቀን መልሼ አልደወልኩም። በዚህ አጋጣሚ ማለት የምፈልገው በጣም ይቅርታ፣ በጣም ስለደከመኝ ነው። ከልጁም ከስራም ጋር ሁሉ ነገር ያለፉት አመታት ሁሉም በአንድ ላይ ሆኖ ዞሮ ግን ያው እደውላለሁ። እኔ እንደዚህ ተደውሎልኝ ጊዜያቸው ወስደው ደውለው መልሼ ሳልደውል የምቀር ሰው አይደለሁም። ያው ይቆያል እንጂ መልሼ ደውላለሁ። ግን በዚህ አጋጣሚ በጣም ይቅርታ፣ መልስ ያልሰጠዋቸው ካሉ በጣም ይቅርታ። መልካም ይረዱሻል ብዬ አምናለሁኝ። ዶሮ እንዴት ነው ትሰሪያለሽ? ዶሮ ፋሲካና ዶሮ አይነጣጠሉም ብዬ ነው። እንዴት ነው? የእውነት ለመናገር ከአበሻ ሬስቶራንት ነው አመጣለሁ ብዬ አስቤያለሁ። ጊዜ የለም ለመስራት። ግን ጊዜው ብቻ ነው የጠፋው ወይስ ሙያውም ነው የጠፋው? አይ ሙያው አልጠፋም፣ ጊዜ ነው የጠፋው። የእውነት ግን በጣም ጎበዝ ነኝ አበሻ ምግብ መስራት፣ ዶሮ መገንጠል፣ ይሄ 12 ክፍል ምናምን በፊትም እችላለሁ፣ ጎበዝ ነኝ። ከዶሮ የትኛውን ነው በጣም የምትወጂው? ሁሉንም። ምንድን ናቸው ስማቸው? እግር፣ እሱን እንጃ። ግን ባለቤትም በጣም ነው ዶሮ የሚወደው። እንዲህ እንጀራ ስንበላ እሱን ቀይ ወጥ መቅረት የለበትም ነው የሚለው። ስለዚህ የኢትዮጵያን ባህላዊ ምግቦች ይበላል ማለት ነው ባለቤትሽ? አዎ ይበላል። አዎ እናመጣለን። አብዛኛው ጊዜ ስለሌለ ለመስራት እናመጣለን፣ እንበላለን። አዎ። አብሮሽ ነው የሚሰራው ባለቤትሽ? ተመሳሳይ ስራ ላይ ናችሁ? አይደለም፣ እሱ የራሱ ስራ ነው የሚሰራው። ቴኒስ አሰልጣኝ ነው። ድሮ ጎበዝ ቴኒስ ተጫዋች ነበረ። በየሀገሩ እየሄደ ይወዳደር ነበር። አሁን ግን ያው እዚሁ ልጅም ስለመጣ በቅርቡ መሆን ስላለበት እዚሁ ክለብ ውስጥ ያሰለጥናል።
በጣም ደስ ይላል። ልጆቻችሁ ስንት ዓመታቸው ነው? ልጆች የመጀመሪያው ልጅ አዶኒያስ በዚህ አጋጣሚ ስሙ አዶኒያስ ይባላል። 4 ዓመት ተኩል ነው። ትንሹ 1 ዓመት ተኩል ልዑል ይባላል። ልክ እንደ ስሙ ነው። የግልዎን ቤት ከአስተማማኝ ኩባንያ ማግኘት ይፈልጋሉ? ቴምር ፕሮፐርቲስ በጥራትና በታማኝነት ቤቶችን በመገንባት የሚታወቅ ሲሆን እስካሁን ከ8 ሳይቶች በላይ በጊዜ ለደንበኞቹ ማስረከቡ ይታወቃል። በመሆኑም አሁን ላይ በከተማችን የተመረጡ ቦታዎች ላይ ቤትዎን ይዘን መጥተናል። የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ቅንጡ መንደር፣ የጋራ መገልገያዎችን እንዲሁም ከተንጣለለ የመኪና ማቆሚያ ጋር ወደ ቤተ መንግስት መሄጃ በአዋሬ የኤምባሲዎች መገኛ በሆነችው ሳር ቤት እንዲሁም በውቢቷ ፒያሳ አዳዲስ ሳይቶችን ይዘን ወጥተናል። በተጨማሪም ግንባታቸው 80% የተጠናቀቁ ቤቶችን በአያት 49 ያገኛሉ። እነዚህም በ10 ወር ውስጥ ለመረከብ ዝግጁ ናቸው። እነዚህን ሁሉ በማይጨምር ፊክስድ ፕራይስ ከ30% እስከ 35% ድረስ ቅናሽ በማቅረብ ይዘንላችሁ መጥተናል። ባለ 1 መኝታ በ5.5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። በግንባታ ሂደት መሰረት በ3 ዓመት ጊዜ ውስጥ መክፈል የምትፈልጉ ደግሞ ባለ 1 መኝታ በ1.5 ሚሊዮን ቅድመ ክፍያ፣ ባለ 2 መኝታ በ1.8 ሚሊዮን ቅድመ ክፍያ፣ ባለ 3 መኝታ በ2.8 ሚሊዮን ቅድመ ክፍያ። ልብ ይበሉ፣ ከታች በምናስቀምጠው ስልክ ተጠቅማችሁ ስትደውሉ ከ30% እስከ 35% ቅናሽ ማግኘት ትችላላችሁ። እንዴት ነው የሀገርኛ ስሞችን ያወጣሽላቸው? አዎ፣ ምክንያቱም እዚህ የአባት ስም ስለሚያገኙ የዚህ ሀገር ያው የሱ የባለቤቴ ስም ማለት ነው። እኔ የሰጧቸው ኢትዮጵያ ሲሄዱ የኢትዮጵያ ስም መሆን አለበት እንዲታወቁ። አዶኒያስ ነኝ ካለ ያው እንግዲህ ኢትዮጵያዊ ነው፣ ልዑል ነኝ ካለ ያው ኢትዮጵያዊ ነው። በዚህ ምክንያት ነው የአበሻ ስም የሰጧቸው። በዚህ አጋጣሚ የምለው ነገር በቃ ልጆችም በጣም ህፃናት ስለሆኑ ነው እንጂ ያው ህፃን በጣም ያውቃል፣ ብዙ ነገር የሚሰማቸው ነገር አለ። በእነሱም ቦታ ሆኜ እኔ ማመስገን እፈልጋለሁ። እስከዛሬ በሀዘን በእንባ የተሞላች እናት ነበረች የምታጫውታቸው። አሁን ግን በቃ የእውነት እያየዋቸው ደስ ብሎኝ ነው ካሁን በኋላ የማጫውታቸው። እግዚአብሔር ይመስገን። ባለቤቴም ቢሆን በዚህ አጋጣሚ እግዚአብሔር ኑሪ ሲለኝ ነው። በቃ ምክንያት ስላለው ነው እሱ ህይወቴ ውስጥ የመጣው። እንደዛ ባይሆን ተረስቼ ነበር እስካሁን። በጣም ጠንካራ ሰው ነው። 11 ዓመት ሙሉ ማለት በየቀኑ የምትወጂውን ሰው ሀዘን እያየሽ መኖር ማለት በጣም ከባድ ሰው ነው። አመስግኑልኝ። በዚህም አጋጣሚ በጣም ብዙ መንገድ ተጉዟል፣ ሄዷል። በዚህ መልኩ የተጎዳን ሰው እንዴት ነው መርዳት የምችለው ብሎ ቴራፒ ሄዷል፣ ሰው አማክሯል፣ ብዙ ለፍቷል እና እግዚአብሔር ጤናውን ይስጥህ በሉልኝ። አሜን። በቃ መርቁልኝ። እንግዲህ ያው እንመርቀዋለን። ተመልካቾችም አስተያየት መስጫው ላይ ይመርቃሉ፣ መልካም ምኞታቸውን ይገልጻሉ። እንዳልሽው ነው፣ ቀላል አይደለም። በጋብቻ ነው ወይስ በጓደኝነት ነው 11 ዓመት የቆያችሁት? በጓደኝነት ነው 11 ዓመት የቆየ። 11 ዓመት። ስለዚህ ይሄንን አብሮሽ እንባሽን፣ ስቃይሽን፣ ጭንቀትሽን፣ መከፋትሽን ሲጋራ የነበረ ሰው ነውና አሁን ደግሞ በጋራ ልጆች አፍርታችኋል። ደስተኛ ሆነሽ ልጆችሽን ስታጫውቺ፣ ቤትሽን ስትመሪ፣ እንዲሁም ደግሞ ባለቤቱ ደስተኛ ስትሆን ደስታውን መገመት አይከብድም። ግን በምን ገለጸልሽ ደስተኛ መሆኑን? ያው የኔ ደስታ ሲያይ ደስ ይለዋል፣ እንደቀለለኝ ያያል። ከቤተሰብ ጋርም እንደገና ድጋሚ መገናኘቴ በጣም ነው ደስ ያለው። በቃ ልጆቹ ምናምን ወይንም አይመቸኝም አለም ሂጂ ቶሎ በቃ ሂጂ ወዲያው ነው እንትን ሁሉ ነገር ያስተካከለው። ሂጂ ግብዣው ሲመጣልሽ ማለት ነው። አዎ እሱም ላይ በጣም ነው የሚታየው ደስታ እንደቀለለኛው። በጣም እውነት ነው፣ ቀላል ነገር አይደለም። በጣም ደስ ብሎናል። እኛም እንግዲህ ያው የፋሲካ በዓል ላይ ነው ያለነው። ዶሮውን ከሬስቶራንት ነው ምገዛው ብለሻል። ሱቅሽ እንግዲህ ፀጉር ቤት ነው አይደል ያለሽ? ፀጉር ቤት ነው ያለኝ። እንዴት ነው የምታሳልፊው? ኢትዮጵያውያኖች ይመጣሉ? የተለየ በዓል መሆኑን ያውቃሉ?
እና ኢትዮጵያኖች ያው እዚህ አካባቢ የሚኖሩት ይመጣሉ፣ የተወሰኑ ይመጣሉ። ግን የሚያውቁ አብዛኛው የሚያውቅ አይመስለኝም ፀጉር ቤት እንዳለኝ። በዚህ አጋጣሚ እንግዲህ ካዩት ይምጡ፣ በጣም ነው ደስ የሚለኝ። በራሳቸው ዜጋ አበሻ ፀጉር ቤት ቆንጆ ሆነው ተውበው ይሄዳሉ። አብዛኛው አያውቅም፣ ያው ምክንያቱም ብዙም ከሰው ጋር ስለማልገናኝ ያው ፍርሃቱም ስላለ በሰው በኩል ይጎዳኛል እንደዛም አይነት ስላለ ከብዙ ሰው ጋር አልገናኝ። ያው ጊዜም የለም፣ ዝም ብዬ ሁሌም ስራ ላይ ነኝ። አብዛኛው የሚያውቁ አይመስለኝም። እንግዲህ አውደ ዓመት ሲመጣ የውበት ማዕከላት ወይንም ደግሞ ቤተ ውበቶች ጉዝጓዝ በመጎዝጎዝ በቃ በዓል እንደደረሰ ሁሉ ማሳያ አንዱ ነገር ነው። ወረፋው ምኑ እኛ ሀገር ይሄ ነገር አለ። አንቺ በዓል ስለሆነ ጉዝጓዝ ትጎዘጉዣለሽ? ቡና ታፈያለሽ ወይስ ምንድነው የምታደርጊው? ቡና አፈላለሁ። አየው ጀበና እዚህ አለ። አሁን ያቺ ለስንት ሰው ነው የምትበቃው ያቺ ጀበና? አዎ እዚህ እንደዚህ ሞኜ ነው ፀጉር ቤት እሄዳለሁኝ። እንደዚህ እንዳማረብሽ? አዎ በዓል በጣም እወዳለሁ፣ አከብራለሁ። ፋሲካን በተለየ ታከብሪያለሽ? ያው የዘንድሮ ልዩ ነው፣ ምንም ጥያቄ የለው። የዘንድሮ ልዩ ነው፣ በጣም ቆንጆ ይከበራል። አበሻም የመጡ ካሉ ፀጉር ቤት በደንብ እናከብራለን። የተለየ ነው በእውነት። በቃ አሁን በጣም ታክም ያለውኝ የድሮ ቤተልሔም አይደለውም። በተለየ መልኩ ነው የሚከበረው አሁን። ራሱን ለማደስ ረጅም መንገድ መጓዝ አያስፈልጉትም። በለንደን ሊያ ፒውር ሐማምና ቢዩቲ ከባህላዊው የወይባ ጭስ እስከ ሞሮኮ ሐማም የባህልና የዘመናዊነት ጥምረት ይጠብቆታል። እንኳን ለፋሲካ በዓል በሰላም አደረሰን እላለሁ። የሀገር ቤት ናፍቆቱን የሚወጣ ሰውነቱን በሚያውድ መዓዛ የሚያድስና ቆዳው ላይ ልዩ ልስላሴን የሚተው የወይባ ጭስ በእንፋሎት የታጀበ ከሰውነቱ ላይ የሞተ ቆዳን ብቻ ሳይሆን ጭንቀትንም ጠርጎ የሚያስወግደው ጥልቅ የሰውነት መታጠቢያ ሞሮኮ ሐማም በሊያ ፒውር ሐማም ዘና እያሉ ውበትን የሚጎናጸፉበት ነው። ምን ይሄ ብቻ! በህይወቱ አንድ ጊዜ ለሚመጣው ትልቅ ቀን ለሆነው ሰርጎ ልዩ የሙሽሮች ስፓ፣ ለልደትና ለቀለበት ዲኮር በሊያ ፒውር ሐማምና ቢዩቲ ሁሉንም በአንድ ላይ ያገኛሉ። ሊያ ፒውር የውበቱ መተኪያ የሌለው አጋር። በጣም ደስ ብሎኛል። የእውነት ፊትሽ ላይ ይናገራል ደስታሽ። ያኔ እንባሽ ሐዘንሽ ነበር፣ አሁን ደግሞ ደስታሽም ይጋባልና በጣም ደስ ብሎናል። የበዓል እንግዳችንም ስለሆንሽ ይሄንንም ደስታሽን ረፍትሽን ማሳየት ማለት እንደቀለለሽ ማሳየት መቻላችን ለእኛም ትልቅ ነገር ነውና እንግዲህ የሸገር ኢንፎ ሚዲያ ተከታታዮችም ሰብስክራይብ ያላደረጉም ሰብስክራይብ ያድርጉ። ባለቤትሽም እንግዲህ ሰብስክራይብ ካላደረገ ሰብስክራይብ አድርግ በይው። አዎ እለዋለሁ፣ ያደርጋል። በሌላው ነገር ማጋራት የምፈልገው በተለይ ሰሞኑን በጣም የጎዳኝ ነገር እንደዚህ ሳልናገር ማለፍ አልፈልግም። የእሱም ቪዲዮ ካየውኝ በኋላ በጣም ተሰምቶኛል። ይቅርታ ካለቀስኩኝ በጣም ተሰምቶኛል። ዛሬም ባየለም ዛሬ ሐዘን የለም ግን በቃ ሳላለቅስ ለመናገር ሞክራለሁኝ። አያቶቼ እንድትሆን የሚፈልጓትን ቤተልሔምን ሰርቻለሁ፣ በጣም ሰርቻለሁ። ግን እነሱም ተሰድበዋል፣ እዚህ ጋር በጣም ተሰድበዋል። ምክንያቱም እኔ የእጽ ተጠቃሚ አይደለሁም፣ አልደነዘዝኩም፣ የአእምሮ በሽተኛም አይደለሁም፣ ታምሜ አላውቅም። እግዚአብሔር ይመስገን ጤነኛ ሆኜ ነው የተወለድኩት፣ ጤነኛ ሆኜ ነው ያደግኩት። ሲጋራ በእጄ ገብቶ አያውቅም።
ብዙ ስም ተሰጥቶኛል እዚህ ጋር ትልልቆች የተከበሩ ሰዎች ያውታል እና ለዛም ክብር ሲባል ቃሉን መጠቀም አልፈልግም ግን ያው ባለጌ እንደሆንኩኝ ስራዬ ሌላ እንደሆነ ስም ተሰጥቶኛል በጣም አዝናለሁ እኔ ግን ያቺ ሰው አይደለም እኔ ሌላ ሰው ነኝ ሰው ያውቀኛል የምኖርበት ቦታ ሃርለም ብዙ አድናቂዎች አሉ ሳያደንቁኝ አያልፉም አንቺ በጭር ጊዜ መተሽ ሁሉ የምትሰሪው ሁሉ የምታረጊው እነሱንም ነው እነሱም በጣም ተሰምቷቸዋል እኔ ያቺ ቤተልሔም አይደለሁም ሌላ ሰው ነኝ ሌላ ሰው ነኝ ግን ችግር የለም ምንም አይደለም አይዞሽ ያው እንባ የለም ብለናል ዛሬ በዓል ነው ያው በሁለት ክፍል ካንቺ ጋር በነበረን ቆይታ ወላጅ አባትሽ ምላሽ አለኝ እኔ ልጅነቷን አልቀማኋትም በሚል ቆይታ አድርገናል ተመልካቾችም እንግዲህ ሙሉውን አይተውታል አሁን በሱ ላይ እንደዛ አይነት ልጅ አይደለሁም የሚለውን ለቤተሰቦችሽም ማጋራት ይሄንን መግለጽም ስለፈለክሽ ነው እንግዲህ እድሉንም እየሰጠንሽ ግን ትልቁ ነገር መናገሬ አሁን ልጆቼን በእንባ ሳይሆን በፈገግታ በፍቅር በሳቅ እንዳጫውት ወይ ማጫወት የምችል እናት ሆኛለሁ ብለሻል ይሄ በቃ ትልቅ ነገር ነው እግዚአብሔር ይመስገን እኛ በጣም ደስ ብሎናል በዚህ ይቅርታ ስላለ እንትን በጣም በቃ ያው በጣም ስለነካይ ስለ ጉዳይ ነው አይ ከባድ ነው በነገራችን ላይ እኔም ፕሮግራሙ ላይ ለመግለጽ እንደሞከርኩት ከሌልክ ነው ከሌልክ አይደለም ለማለት አንችልም እውነታውን ልቦናችሁ ያውቀዋል ነው አሁን ትልቁ ነገር ግን አንቺ በትልቅ ስብራት ውስጥ ሆነሽ ነው ያጋራሽን ደክሞኛል ነው ያልሽው የሸገር ኢንፎ ሚዲያ ተከታታዮችም ይሄን ድካምሽን ለማቅለል ነው በቃ የተጫነሽን ነገር አይዞሽ ብለው ልክ እንደ ዛሬ ፈገግ እንድትይ ነው ሲረባረቡ የነበሩት ከዚህም በኋላ ሁሉም ከጎንሽ እንደሚሆን አልጠራጠርም ቤትዬ ደስታሽ እጥፍ ድርብ እንዲሆን ነው ምኞቴ እውነት ነው እኔም ምንም ምክንያት የለኝም ማለት እኔ ፊቴን ገልጬ ነው እዚህ ጋር የወጣሁት እኔም ልጆች አሉኝ በኋላ እናታችሁ እኮ እንደዚህ ተበድላለች ይባላሉ ፊቴን ገልጬ ነው የወጣሁት ህመሜን ነው ያሳየሁት ያጋራሁት እኔ እንጃ እኔ ምን አጥቼ ምን ሆኜ በዚህ ደረጃ ሰውን ልከስ እችላለሁኝ ቃላቱ ራሱ ከባድ ነው ካፍ ለማውጣት በጣም ከባድ ቃላት ነው የተጠቀምኩት በጣም የደረሰው አሰቃቂ ነገር ስለሆነ ከባድ ቃል ነው ራሴን ህይወቴን አሸንፊያለሁ ራሴን አስተምሬያለሁ ትዳርጃለሁ ልጆች አሉኝ ስራ እየሰራው ነው ስለዚህ ምንም ምክንያት የለኝም ለመውጣት ህመሜ ዝም ብሎ ከመሬት ተነስቶ እንደዚህ በዚህ ደረጃ ልታመም አልችልም ሁሉም ይረዳዋል አለው ግን እንዳልሽው ነው ከኔ ከተመልካች የበለጠ ይገባኛል ያው እናንተ ናችሁ የምታውቁት ያልሽው እረዳለሁ ያው ዞሮ ለእግዚአብሔር ሰጥቻለሁ ለጊዮርጊስ ሰጥቻለሁ ድሮ ምሳሌው የነበረው እናት የለኝም ወላጆቼ እያረጁ ነው ቢያንስ አባት ስጠይ ብዬ ተሳልኩለት ጊዮርጊስ በድጋሚ ለሱ ሰጥቻለሁ ፍርዱን ይሰጠኛል በዚህ አልጠራጠርም እግዚአብሔር የጠየኩትን ሁሉ ሰጥቶኛል አድርጎልኛል እግዚአብሔር የእውነት አለ ይሰማል ያ እንግዲህ ያ ነው ከዚህ በላይ ደስተኛ ሆነሽ እንግዲህ 50% የሚሆን ያህል የተፈወስኩ ይመስለኛል ብለሻል እንደው ሙሉ በሙሉ 100% ሰላማዊ ሆነሽ ደስተኛ ሆነሽ
እንድናይሽ ምኞታችን ነው። በጣም ጠንካራ ልጅ ነሽ፣ ጎበዝ ነሽ፣ ለሌሎች አርአያ መሆን ምትቺ ጠንካራ ሰራተኛ ነሽ። ይህንን ደግሞ በጣም ብዙዎች እየደወሉ ነግረውኛል። ምን ያህል ጠንካራ ሰራተኛና ያለሽ አቅም ምን ያህል ትልቅ እንደሆነ ብዙዎች በኩራት ነግረውኛል። በዚህም ደስ ብሎኛል። የበለጠ ደስተኛ ሆነሽ ለመገናኘት ያብቃን። የፋሲካ በዓል እንግዳችን ስለሆንሽም እጅግ ከልብ አመሰግናለሁ ቤትዬ፣ ደስ ብሎኛል። እግዚአብሔር ይስጥልኝ። አመሰግናለሁ። 100% እድናለሁ። ትዕግስት ዋልት ንጉስ አገናኝሻለሁ ብለሽኛል። እየጠበኩኝ ነው። እሺ፣ እውነት ነው ቲጂ። በዚህ አጋጣሚ ይሄንንም ፕሮግራም ታየዋለች። የተጨናነቀ ፕሮግራም ስላላት ነው። እንደምታገኝሽ አምናለሁ። ከሷ ጋር በውስጥ እንግዲህ ተገናኝታችሁ በአካል ኢትዮጵያ መተሽ እዚህ ስቱዲዮ አጠገቤ ቁጭ ብለሽ ነው ቆይታ ማድረግ የምፈልገው እንደ እግዚአብሔር ፍቃድ። እኔም ደስ ይለኛል። ለዛ ያብቃን። በሌላ መልኩ እመጣለሁ ወደፊት። የመጨረሻው ጊዜ አይደለም። ልክ እንደኔ ለተጎዱ መድረስ እፈልጋለሁ። ወደፊት ብዙ አላማ አለኝ። እርግጠኛ ነኝ ድጋሚ ስቱዲዮሽ ውስጥ ታገኝኛለሽ። እመጣለሁ በደስታ። ደስተኞች ነን በእውነት። እኛ ጋርም ስለመጣሽ ከልብ እናመሰግናለን። ይህንን ለዓመታት ያሹን ያፈንሹን የቆሰልሽበትን ብዙ ሌሊቶችን ያነባሽበትን ነገር ለማጋራት የታፈነ እውነትሽን ለሌሎች ለማጋራት ሸገር ኢንፎን ስለመረጥሽ ከልብ አመሰግናለሁ ቤትዬ። እግዚአብሔር ያክብርልኝ። አንቺም መስዬ እንዳንቺ የሚሰሩ ብዙ ይብዙ፣ በጣም ይብዙ ላለው ቀላል ነገር አይደለም እየሰራሽ ያለሽው። እንደዚህ መተንፈስ ማለት እንደገና መኖር ማለት ነው። አንቺም ምናልባት አልተረዳሽ ይሆናል። በጣም ብዙዎችን ህይወት እንደገና ደግመሽ እየሰጠሽ ነው። እግዚአብሔር በጣም ያክብርሽ፣ ይርዳሽ፣ ጤንነቱ ይስጥሽ። እድሜ ልክሽን ይህንን ስራ ደስ ብሎሽ እንድትሰሪ እግዚአብሔር ከአንቺ ጋር ይሁን። አሜን። ከሁላችን ጋር። ቤትዬ በጣም አመሰግናለሁ። መልካም በዓል። እንኳን አደረሳችሁ ማለት የምትፈልጊያቸው ሰዎች አሉ? የሴቶች ጥቃት እንደዚሁም የወንዶች ጥቃት በዚህ ቁም። በቃ እርስ በርስ እንረዳዳ፣ ዙሪያችንን እናጥና፣ በጋራ ሆነን ጥቃት እንከላከል። በጣም ትልቅ መልእክት ነው። በጣም ትልቅ መልእክት ነው። በጣም አመሰግናለሁ። ደስ ሲልሽ ወደ አይምሮሽ የሚመጣው ዝማሬ ነው፣ ዘፈን ነው፣ ምንድን ነው? መዝሙር እና ሁሌም የባህል ዘፈን ጭፈራ ያለበት። አለባበስሽም ለጭፈራ የተመቸ ነው የሚመስለው። አዎ፣ ግን እንዳትጠይቂ፣ ጨፍሪ እንዳትይኝ። ጨፍሪ አልልሽም። ዘፈኑን ካስታወሽ ይበቃኛል። መዝሙሩም ቢሆን በደስታ። መዝሙሩ በጣም የምወደው እሰይ ስለት የሰመረ፣ ያው ከኔ ታሪክ ጋር ስለሚያያዝ በጣም አብዛኛው ጊዜ የምሰማው እሱን ነው። ለቅዱስ ጊዮርጊስ ተስዬ ነበረ ነው የምትይው አንቺ? አዎ የእውነት እሱ ነው። በአብዛኛው ጊዜ እንደዛ ነው የምሰማው የማዳምጠው። በጣም ደስ ብሎኛል። መልካም አውደ ዓመት ይሁንልሽ። ድጋሚ ስላገኘሁሽ በጣም ደስ ብሎኛል። እንግዲህ ቀደም ሲል እንደተባባል ነው ያው ኢትዮጵያ ስትመጪ በትልቅ እንትን ብዙ ዓላማም ስላለሽ እንደ እግዚአብሔር ፍቃድ ሁሉ ይሳካል። እንዲሆነሽ ስላየሁሽ ደስ ብሎኛል። በጣም አመሰግናለሁ። ለሁላችንም መልካም የፋሲካ በዓል ይሁንልን። በድጋሚ ሁሉም ከኔ ጎን ሆኖ ያለቀሰ የደገፈኝ በጣም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በቃ የበለጠ ከዚህ በላይ ደስ ብሎኝ ታዩኛላችሁ። ለዚህም ምክንያቶቹ እናንተ ናችሁ። በጣም ነው የማመሰግነው። አይዞ ከመውደቅ ያድናል ነውና የሸገር ኢንፎ ሚዲያ ተከታታዮችም ያደረጉት ነገር ቀላል አይደለም። እጅግ ከልብ እናመሰግናለን። በተለያየ ዓለም ክፍል ላይ የምትገኙ ውድ የሸገር ኢንፎ ሚዲያ ተከታታዮች አብራችሁን ስላላችሁ፣ ባለታሪኮቻችንን ስለምትደግፉ፣ ስለምታግዙ እኛም ከልብ እናመሰግናለን። ቤትዬ ዛሬ እንዲህ ደስተኛ ሆና ልናያት የቻልነው በእናንተ በውድ የሸገር ኢንፎ ሚዲያ ተከታታዮች አይዞሽ ባይነት ነውና አሁንም ይሄ ነገር አይወሰድባችሁ ማለት ፈልጋለሁ። ቤትዬ መልካም በዓል፣ እግዚአብሔር ያክብርልኝ።
መልካም በዓል ላንቺ መሲ። አመሰግናለሁ። በያላችሁበት ሆናችሁ ከሸገር ኢንፎ ጋር አብራችሁ ስለምትሆኑ ከልብ ነው የምናመሰግነው። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እንዲሁም ደግሞ በየዕለቱ የምንለቃቸው ቪዲዮዎች ፈጥኖ እንዲደርሳችሁ የደወል ምልክቷንም እንድትጫኑና ከወደዳችሁት ላይክ፣ ለሌሎች ለወዳጅ ለጓደኛ ለማጋራት ካሻችሁ ደግሞ ሼር ማድረጋችሁን አትርሱ እንላለን። ሸገር ኢንፎ ታማኝ የመረጃ ምንጭ